የኢትዮጵያ የእርጥበት ሁኔታ አብዛኛው የሀገሪቱ ክፍል የመሬቱ የእርጥበት መጠን ለእርሻ መቺ ነው። በጣም አነስተኛ የሆነው ክፍልም በመጠኑ ደረቃማና ደረቅም ሲሆን በከፍተኛ እርጥበታማና መጠነኛ እርጥበት ባለባቸው አካባቢ የዝናቡ መጠን ከሚፈለገው መጠን በታች ሲሆን የሚወሰደው እርምጃ በድጋፍ ሰጪ የመስኖ አጠቃቀም ጉድለቱን ማሟላት ነው። እንደዚህ ያለው አሰራርም አስፈላጊው የመስኖ ልማት መሰረትና በጣም የደረጀና የተቀነባበረ አሰራር ይጠይቃል። ደረቅና በመጠኑ ደረቅ በሆኑት አካባቢዎች ደግሞ በሙያተኞች የሚመራ የዝናብ ውሃ የማጠራቀምና የማሰራጨት የተቀናበረ አሰራር ይጠይቃል። ትኩረቱም ደረቃማ የሆኑትን አካባቢዎች ወደ በረሃማነት እንዳይቀየሩ ለመንከባከብና ያለው የተፈጥሮ ተክሎችና ሳር ነክ ዘሮች ፈጽመው ሳይጠፉ በየጊዜው እንዲያንሰራሩ ለማድረግ ነው። ከዚህ በተረፈ በደረቃማ አካባቢዎች በተፈጥሮ ያሉ ሸለቆች ወቅቱን ጠብቆ የማይመጣ ዝናብ ድንገት እንኳ ቢመጣ ፍሳሹ በስርዓቱ ወደ መሬት እንዲሰርግ ወይም እንዲጠራቀም ሁኔታዎችን ማመቻቸት ያስፈልጋል። መሰረታዊ ግንዛቤ የሚያስፈልገውን በእርጥበታማ ቦታዎችና ደረቃማ ቆላ ቦታዎች የሚወሰዱት የውሃ ሀብት አጠቃቀም ዘዴዎች የተለያዩ ናቸው። ለዚሁም ከ7000 ዓመታት በላይ የሰው ልጅ የተጠቀመባቸው ዘዴዎች መኖራቸው የታወቀ ነው። ውሃን በመስኖ ስራ ጥቅም ላይ ለማዋል የውሃ መጠን አሰራሩ በትነትና በውሃ መስረግ ምክንያት የሚጠፋው ውሃ ተገምቶ ቀሪ ውሃ ለታሰበው ልማት በቂ መሆኑ መረጋገጥ ይኖርበታል። ለውሃ ማጠራቀሚያው ቦታ ስፋትና ጥልቀት ለመወሰን በቅድሚያ ትኩረት የሚሰጥ ነው። በተለይ ጥልቀቱን የመወሰኑ እርምጃ በትነትና ውሃ በመስረግ የሚጠፋውን ከግንዛቤ የሚያስገባ እርምጃ በመሆኑ ለውሃ ማቆር አሰራር መሰረት መሆኑ ግልጽ ነው። ዝናባማ በሆኑ አካባቢዎች አመቺ ቦታ ፈልጎ በጥናት የተደገፈ ከአካባቢ የሚገኘው የተፋሰስ ውሃ ማጠራቀም ይቻላል። በግብጽ በተለያዩ ወቅቶች የተሰሩትን የወንዝ መቀልበሻና የውሃ ማጠራቀሚያዎች ረዘም ላለ ጊዜ መሆኑን ለማመላከት ዓመታቱን በመጥቀስ ማቅረብ ይገባል። ከዚህ በማስቀደም ግን የአባይ ወንዝ ከሜዲትራኒያን ባህር ጋር በሚገናኝበት ወቅት ለዘመናት የተፈጠረውን አስደናቂ ሁኔታ ጠቀስ ማድረጉ ስለ ሁኔታው ሰፋ ያለ ግንዛቤ ይሰጣል። አንድ ወንዝ ጉዞ ጨርሶ ባህር የሚገባበት ስፍራ ዴልታ ይባላል። ይህ የባህርና የወንዝ መገናኛ ስፍራ ብዙውን ጊዜ በዘመናት በሚጓጓዝ ጠጠር፣ አሸዋና ደለል ሙሊት የሚፈጠር ነው። ከዓመት ዓመት ወደ ባህሩ እየተሞላ 3 ማዕዘን ቅርጽ የሚይዘው መሬት ዴልታ የሚል ስያሜ ያገኘውም የሚፈጠረው መሬት የግሪኩን ፊደል ቅርጽ ስለሚይዝ ነው። በአባይ መውጫ ላይ ዴልታው የተፈጠረው የካይሮን ከተማ ወሰን ይዞ ወደ ሰሜን ሲል ነው። አባይ ከካይሮ ወጣ ብሎ ወደ 2 ዋና ዋና ቅርንጫፎች ተፋሰስ ይከፈላል። በምዕራብ ተፋሰስ ቅርንጫፍ ላይ ሮዜታ የተባለው ከተማ በሜዲትራኒያን ዳርቻ ላይ ይገኛል። ዳሜታ የተባለው ከተማ ደግሞ ወደ ቀኝ በሚገነጠለው ወንዝ በሜዲትራኒያን ዳርቻ ላይ ይገኛል። ግብፃውያኑ ይህንን የዴልታውንና በአባይ ወንዝ ቀኝና ግራ ያለውን መሬት አባይ ሞልቶ አካባቢውን ሲያጥለቀልቅና እንዲሁም የአባይ ውሃ በሚጎልበት ወቅት ውሃውን በዘዴ እያወጡ ለመስኖ እርሻ ሲያካሂዱ ለዘመናት ኖረዋል። የውሃ አወሳሰዳቸውም ከጊዜ ወደ ጊዜ እያሻሻሉ ከ1896 ጀምረው የውሃ መቀልበሻና የውሃ ማጠራቀሚያ ግድቦችን በተለያዩ ጊዜያት ሰርተዋል። ለምሳሌ የመጀመሪያው የአስዋን የውሃ ማጠራቀሚያ ግድብ የተጠናቀቀው በ1881 ነበር። የግድቡ ከፍታ በ1904 እና 1925 እንደገና ለሁለት ጊዜ ከፍታው እንዲጨምር ተደርጓል። በመጨረሻ በ1960ዎቹ ዓመታት አሁን ያለው ታላቁ የአስዋን ግድብ ግንባታው በ1952 ተጀምሮ 1963 ተጠናቋል። የሚይዘው የውሃ መጠንም 169 ቢሊዮን ኪዩቢክ ሜትር ነው። በትነትና በውሃ መስረግ ከ12 እስከ 14 በመቶ ውሃ እንደሚባክን ይገመታል። በግድቡ ምክንያትም ለም አፈር ወደ እርሻ ማሳዎች ማለፍ ባለመቻሉ ማዳበሪያ መጠቀም አስፈልጓል። በተጨማሪም በዴልታው ላይ ያለው መሬት በባህር ማዕበል በመበላት ላይ መሆኑ ታውቋል። የቢልሃርዚያ በሽታም ተስፋፍቷል። እርግጥ የሰው ልጅ አንዳንድ ሰፋ ያሉ የልማት እቅዶች በሚያከናውንበት ወቅት አካባቢው ላይ ለውጥ ማምጣቱ የማይቀር ነው። ከዚህ የተነሳ ቀድሞ ያልነበሩ አሉታዊ ተጽዕኖ የሚያሳድሩ ሁኔታዎችም እንደሚፈጠሩ የታወቀ ነው። ዋናው ቁም ነገር ግን አሉታዊ ተጽዕኖቹ ከሚገኘው ሁለንተናዊ ጥቅም ጋር በማነጻጸር ጥቅሙ ከጉዳቱ በብዙ እጅ መብለጡን ማረጋገጥ ነው። ከዚህም በላይ የልማት እቅድ የሚከናወንበት ክፍል ውስጥ የሚገኙት ነዋሪዎች ተቀዳሚ ተጠቃሚ መሆናቸውን ማረጋገጡ ልዩ ትኩረት ሊሰጥ የሚገባ ነው። በአጠቃላይ የልማት እቅዱ የአገሪቱ ዜጎች ዋና ተጠቃሚ መሆናቸው ግን የእቅዱ መሰረት መሆን ይገባዋል።
ከዚህም የተነሳ በግድብ መሰራት በውሃ የሚሸፈነው መሬትና በዛ ሳቢያ የሚፈናቀሉት ሰዎች ሁኔታ ለልማቱ ስራ እንደተከፈለ ዋጋ መቆጠር ይገባዋል። በትልቁ የአስዋን ግድብ ምክንያት የተፈጠሩት አሉታዊ ሁኔታዎችም የምናያቸው በዚህ መልኩ ነው። ግብጽ ለእርሻ የምታለማው መሬትና በቅድም ለማልማት የተያዘው የመሬት ስፋት በጣም ብዙ ነው። ለምሳሌ ገና በ1930 አካባቢ በዘመናዊ የመስኖ ውሃ አጠቃቀም 458400 ሄክታርና ሌላ 120160 ሄክታር ደግሞ በውሃ ማሳዎችን በማጥለቅለቅ እቅድ ውስጥ በማከናወን ላይ ነበር። ወደ አሁኑ ዘመን ስንመጣ ደግሞ የአስዋን ግድብ ግብጽን ወደ 840 ሄክታር ዓመቱን በሙሉ በመስኖ እንድትለማ አስችሏታል። ዋና የግብፃውያኑ ምርት ጥጥ፣ ሸንኮራ አገዳ፣ ሩዝና ስንዴ እንደሆነም ይታወቃል። ይህ ሁሉ ተዳምሮ ግብጽ ምዕራብና ምስራቅ አፍሪካን በ1964 እስከ 1965 እና በ1975 እስከ 1979 ያጠቃው ድርቅ አልደረሰባትም። የሆነ ሆኖ ካላቸው ግዙፍ የመስኖ እርሻ መስፋፋት ጋር ግብፃውያኑ አካሄዳቸውን ቆም ብለው እንደገና መመርመር ይገባቸዋል። ለዚሁም የተማሩና ልምድ ያላቸው ባለሙያዎች በሲቪልም በሚሊተሪው ህብረተሰብ ውስጥ እንዳላቸው ማንም አይጠራጠርም። ባለንበት መሬት ላይ ዘላለማዊ የልማት እድገት ሊኖር አይችልም። የተፈጥሮ አቅም ውስን በመሆኑና ሌሎችም መጋራት ያለባቸው ሀብት መሆኑን መቀበል ያስፈልጋል። ስለዚህ ቆም ብሎ የእድገት ወሰን እንዳለውና የህዝቡን ቁጥር ያለ ገደብ ማደግ እንደሌለበት ትኩረት የሚሰጠው የግብፃውያኑ ጉዳይ ነው። ከዚህ በተረፈ በመስኖ አሰራር ምክንያት የሚከሰቱ ችግሮች በትክክልና በምርምር መፍትሄ እየሰጡ መጓዝ ይጠበቅባቸዋል። የአባይ ሸለቆ አጫጭር ጥናቶችን ስናይም በአባይ ወንዝ ላይ ትኩረት መስጠት የተጀመረው ረዘም ካለ ጊዜ ጀምሮ ነበር። ለመጀመሪያ ጊዜ ስለ ጣና አካባቢ ጄምስ ብሩስ የተባለው የስኮትላንድ ተወላጅ በ1762 ዓ.ም የዝናብ መጠን ሪፖርት አቅርቧል። ከዚያ ራቅ ካሉት ዓመታት ጀምሮም በተለያዩ ጊዜያት እስከ 1944 ድረስ ከ15 ያላነሱ ስለ ጥቁር አባይና ስለ ጣና ልማት ነክ አጫጭር ጥናቶች እንደቀረቡ ይታወቃል። እነዚህ ጥናቶች በሙሉ የሚያተኩሩት ለሱዳንና ለግብጽ እርሻቸውን አስተማማኝ ለማድረግ እንዴት ውሃ ማቅረብ ይቻላል በሚል ሐሳብ ላይ የተመሰረቱ ናቸው። ኢትዮጵያ ለምትባል ሀገር የልማት ህሳቤ ታስቦም አያውቅም። እንዲያውም ኢትዮጵያ አቅም ኖሯት በአባይ ወንዝ ላይ የባለቤትነት ጥያቄ ወይም የመጠቀም እርምጃ ትወስዳለች ተብሎ አይጠበቅም ነበር። ይህንንም ለማሳካትም ከጥንት ጀምሮ ሀገሪቷ እንድትከፋፈልና እንዳትረጋጋ በቀጥታም ሆነ በእጅ አዙር ሰላሟንና አንድነቷን ለማናጋት በተወጠነው ሴራ ፋታ አግኝታ በአባይ ላይ ምንም አይነት ስራ እንዳትሰራ ሲደረግ ነበር። አንዳንድ ጊዜ እንደውም ኢትዮጵያ የምትባል ሀገር ወደፊት እንደማትኖር አንድ ከዓለም አቀፍ የፖለቲካ ሂደት የሚጠበቅ ነገር እንዳለም የሚያመለክት ጽሑፍ ያጋጥማል። ይሁንና በሁለተኛው የዓለም ጦርነት የተቃጣብንን ጥቃት በመቋቋምና ቀጥሎም በአጠቃላይ የዓለም ፖለቲካ አዝማሚያ ያልተጠበቀ ሁኔታ ስለፈጠረ በህዝቦቿ ጽናትና አስደናቂ ተጋድሎ ኢትዮጵያ እንደገና ነፃ ሀገር ለመሆን በቅታለች። ነፃ ሀገር በመሆኗም ስለ ሀገሪቱ ልማት ለማሰብ ተችሏል። ስለዚህም ከ1947 እስከ 1950 አጫጭር ጥናቶች በኢትዮጵያ መንግስት ተነሳሽነት ተከናውኗል። ስለ ዋናው የአባይ ሸለቆ የልማት በዋነኝነት ሊጠቀስ የሚችለው በኢትዮጵያና በአሜሪካ መንግስታት መካከል በተደረገው ስምምነት መሰረት ጥናቱ በ1949 ተጀምሮ በ1955 ተጠናቆ ለኢትዮጵያ መንግስት ቀርቧል። በዚህ በመጀመሪያ ደረጃ በተደረገው ጥናትም በአጠቃላይ የመስኖና የሃይድሮ ኤሌክትሪክ ፕሮጀክቶች ቁጥር ወደ 30 ይደርሳል። ከነዚህ ውስጥ አሁን የመነጋገሪያ ርዕስ የሆነው የህዳሴ ግድቡ ስፍራ ይገኝበታል። እርግጥ ይህ ግድብ ቦታው በአሜሪካ ጥናት ውስጥ የሚታወቀው የጠረፍ ግድብ በሚል ስም ነው። የአባይ ሸለቆ አጠቃላይ የልማት ጥናት ፕሮጀክት ትላልቅ በመሆናቸው ቀደም ሲል እንደተገለጸው አንደኛው የሴራው አካል በአባይ ለሚሰራ ልማት ከማንም ሀገር ወይም አበዳሪ ድርጅት ገንዘብ እንዳይገኝ በመደረጉና በሀገሪቱ አቅምም ለመስራት የሀገሪቱን የገንዘብ አቅም የሚፈታተኑ ስለሆነ ከአንድ ከሁለት በቀር እስካሁን በስራ ሊተረጎም ሳይችሉ ቀርተዋል። በእርግጥ አነስተኛ ፕሮጀክቶች ለማጥናት ተፈላጊው ባለሙያ ቢኖር ኖሮ በእነሱ ምትክ ተቀርጸው የሀገሪቱን እድገት ሊያፋጥኑ ይችሉ ነበር። ጥናቶቹም በውጭ እርዳታ እንዲካሄድ ለማድረግ የአሜሪካኖች ጥናት መንግስትን በማዘናጋቱ ስለ ሁኔታዎች ሙያና ግንዛቤ ያለው ሰውን ባለመኖሩ ሀገሪቱ በአዝጋሚ ለውጥና እድገት ለመሄድ እንደተገደደች ይታወቃል። ከ40 ዓመታት በፊት ከውጭ በመጡ ባለሙያዎችና በኢትዮጵያ መሐንዲሶች የአነስተኛ ግድብ ፕሮጀክት በአንደኛ ደረጃ ጥናት ታውቆ ነበር። እቅዶቹን በስራ ለመተርጎም ግን ዝርዝር ጥናቱን የሚያካሄድ
ባለሙያ ባለመኖሩና ለፕሮጀክት የሚውል ገንዘብ ባለመገኘቱ በእርሻው ልማት መስክ ለውጥ ለማምጣት ሳይቻል ቀርቷል። ከዚህም የተነሳ የህዝቡ የዕለት ተዕለት ኑሮ በተደጋጋሚ ድርቅ በመጎዳቱ የንጉሳዊውን የመንግስት ስርዓት ለውጥ ማምጣቱ ይታወሳል። አጠቃላይ ሁኔታው ሲታይም ሀገራችን ባላት አቅም የልማት ፕሮጀክቶችን ቀርጻ መንቀሳቀስ አንዱ አማራጭ የነበረ ቢሆንም በአሜሪካኖች ጥናት የተካተቱ በአጭር ጊዜ ሊተረጎሙ የማይችሉ ፕሮጀክቶች ስለነበሩ ጥናቱ ተግባራዊ ሳይሆን ቀርቷል።